አነጋጋሪው ድሮን የሚያመርተው ግዙፍ ፋብሪካ በኢትዮጵያ ምስራቅ አፍሪካን ያንቀጠቀጠው ታላቅ የምስራች እንደሚታወቀው የዚች ዓለም ገዢ ጉልበትና ኢኮኖሚያዊ አቅም ከሆነ ሰነባብቷል። በተለይም ደግሞ በወታደራዊ አቅም ግንባታ ላይ ሀገራት እየሰሩ ያለው ሥራ በየጊዜያቱ እያደገ መጥቷል። እጅግ ዘመናዊና የሀገር ጋሻና መከታ የሆኑ ዘመናዊ መሳሪያዎች መሽቶ በነጋ ቁጥር እየተፈበረኩ ያድራሉ። ኢትዮጵያ ሀገራችንም ይህንን ግዙፍ ኢንዱስትሪ መቀላቀል ችላለች። ከግብጽ እስከ ኤርትራ ድረስ በኢትዮጵያ ግስጋሴ ተደናግጠዋል። ኢትዮጵያ የዘመናዊ ዓለም የመሳሪያ ኢንዱስትሪውን በመቀላቀል ተአምር ሰርታለች። ይህ እንዴት ሊሆን ቻለ? ኢትዮጵያስ ይህንን ቴክኖሎጂ እንዴት ልታመርት ቻለች የሚለውን በትንታኔ የምንመለከተው ይሆናል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሸጋግራችሁ። ይቺ ምስራቅ አፍሪካ ቀጠና ስሟ ሲነሳ ብዙዎች የሚሸበሩላት እንደ አልሸባብ ያሉት የቀጠናው ስጋት ሆነው የመጡት አሸባሪዎች የገቡበት እየገባች ምትቀጣው ኢትዮጵያ አሁን ደግሞ የትኛውም ሀገር እንዳይገዳደራት በየትኛውም ጠላቷ ጥቃት ቢደርስባት ጋሻው ነው የሚመክቱላት እጅግ ዘመናዊ ድሮኖችን በገፍ ማምረት ጀምራለች። አንድም ወታደራዊ አቅሟን ያሳድጋል፣ ሌላ ደግሞ በኢኮኖሚ ፈርጣማ የምትሆን በመንገድ እያመቻቸ ይገኛል። ድሮኖች ለውጭ ገበያ ስለሚቀርቡ ሚሊዮን ዶላሮች ታገኝበታለች። በዚህ ግስጋሴ መቀጠል ከተቻለ ደግሞ በምስራቅ አፍሪካ ላይ አዲስ ታሪክ መጻፍ ይቻላል ሲሉ ተንታኞች እያነሱ ነው። ጠቅላይ ሚኒስትር አብይ አህመድ ለሲቪልና ወታደራዊ አገልግሎት የሚውሉ ሰው አልባ አውሮፕላኖችን የሚያመርተውን የስካይዊን ኤሮኖቲክስ ኢንዱስትሪን መርቀው ከፍተዋል። ኢንዱስትሪው ኢትዮጵያ በጸጥታ ደህንነት ዘርፍ በቴክኖሎጂ ራሷን ለመቻል የጀመረችው ጥረት አካል ነው። ኢትዮጵያ ድሮን አምርቶ ከመጠቀም ባሻገር ለውጭ ገበያ ማቅረብ የሚያስችል አቅም እየገነባች እንዳለም ታውቋል። ኢትዮጵያ ድሮኖች ለውጭ ገበያ ማቅረብ የሚያስችል አቅም ገንብታለች። ኢትዮጵያ ድሮን አምርቶ ከመጠቀም ባሻገር ለውጭ ገበያ ማቅረብ የሚያስችላት አቅም መገንባቷን ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትሩ ለሲቪልና ወታደራዊ አገልግሎት የሚውሉ ሰው አልባ ድሮኖችን የሚያመርተውን የስካይዊን ቴክኖሎጂንም መርቀዋል። ኢንዱስትሪው የሚያመርታቸው ድሮኖች ኢትዮጵያ ሉዓላዊነቷን የመጠበቅ አቅሟን ይበልጥ የሚያሳድግ ነው። ድሮኖች በከፍተኛ መልክዓ ምድር ላይ በብቃት አገልግሎት የሚሰጡና ጸረ ድሮን ጭምር የታጠቁ መሆናቸው ተረጋግጧል። አርቲፊሻል ኢንተለጀንስ በከፍተኛ ሁኔታ እንደሚጠቀም ነው የተናገሩት። ድሮኖቹ መረጃ ለመሰብሰብ፣ ለመከላከል አቅም እንዲሁም ለማጥቃት እንደሚውሉም ተጠቅሷል። ኢንዱስትሪው ድሮኖቹን ከኢትዮጵያ ባሻገር ለውጭ ገበያ ማቅረብ የሚያስችል አቅምም አለው። በቀጣይ በዘርፉ የሚሰሩ ተቋማት ይበልጥ በመቀናጀት የምርምር ስራቸውን አጠናክረው ይቀጥላሉ። ብዙ አይነት ችሎታ ያላቸው ድሮኖች በራሳቸው ባለሙያዎች ዲዛይን አድርጎ የማምረት አቅም ትልቅ የታሪክ እጥፋት መሆኑም ታውቋል። ከጥቂት ዓመታት በፊት በሀገር ውስጥ ድሮን ለማምረት ማሰብ ያልታሰበ እና የማይሆን ተደርጎ ነበር። አሁን ግን ተፈጽሟል። ይህን እድገት ለማዝለቅ ቀጣይ ባለው የምርምር ስራ ላይ ገበያ በማስፋት ተግባር ላይና በሀገር ውስጥ የስማርት ሴንሰር ቴክኖሎጂን በማምረት ላይ መስራት እንደሚገባም ተነግሯል። እንደዚህና እንደ ሆሚቾ የተተኳሽ ኢንጂነሪንግ ፋብሪካ ያሉ አቅሞቻችንን የምናሳድግበት ግጭትን ለማቀጣጠል ሳይሆን ግጭትን በማስቀረት ነው ተብሏል። ግጭትን በሚፈልጉ ተዋናያን ፊት ግጭትን ለማስቀረት የሚያስችል አቅም በመፍጠር ሰላምና መረጋጋትን ለማጽናት ነው ፍላጎታችንም ብለዋል ጠቅላይ ሚኒስትሩ። እንደሚታወቀው ኢትዮጵያ በቀጠናው ካለበት ስጋት አንፃር ዊንግ ሎንግ 2 ድሮን ባለቤት መሆን ችላ ነበር። መከላከያ ሰራዊታችን በዘመናዊ የጦር መሳሪያዎች የማደራጀቱ ሂደት ቀጥሎ ከቱርክ ሰራሹ ባይራክተር ቲቢ2 ብዙ እጥፍ የሚልቀው የቻይና ዊንግ ሎንግ ድሮንን መታጠቁ ሲረጋገጥ በወቅቱ ጠላቶች ደንግጠው ነበር። ቻይና ሰራሹ ዊንግ ሎንግ 2 ድሮን በአማካኝ ከ10,000 እስከ 30,000 ጫማ ከፍታ መካከል በተከታታይ ከ24 ሰዓት እስከ 48 ሰዓት የሚበር ሰው አልባ አውሮፕላን ነው። በቻይናው አቪዬሽን ኢንዱስትሪ ኮርፖሬሽን የሚመረተው ዊንግ ሎንግ 2 ድሮን ቦምቦችን፣ ሮኬቶችን ከአየር ወደ ምድር የሚያወስወነጭፍ ሚሳኤሎችን መታጠቅ ይችላል።
11 ሜትር ርዝመትና 4.1 ሜትር ቁመት ያለው ይህ ድሮን ክንፎቹ 20.5 ሜትር ስፋት አላቸው። በሰዓት 370 ኪሎ ሜትር በሆነ ፍጥነት ለተከታታይ 20 ሰዓት አየር ላይ መቆየት ይችላል። የሳተላይት ግንኙነት የተገጠመለት ይህ ድሮን 1500 ኪሎ ሜትር ሬዲየስ ውስጥ ቁጥጥር ሊደረግበት ይችላል። እስከ 480 ኪሎ ግራም ክብደት ያላቸው 12 ቦምቦችን ወይም ሚሳኤሎችን መታጠቅ ይችላል። ባይራክታር ቲቪ2 ደግሞ እስከ 150 ኪሎ ግራም ክብደትን ይዞ መብረር የሚችል ሲሆን ይህ ድሮን እስከ 300 ኪሎ ሜትር ርቀት ውስጥ ሆኖ ድሮኑን መቆጣጠር ይቻላል። የዚህ ድሮን ክንፍ ርዝመት 12 ሜትር፣ ቁመቱ 2.2 ሜትር፣ ርዝመቱ 6.5 ሜትር ሲሆን 300 ሊትር ነዳጅም መያዝ አቅም አለው። ይህ ድሮን የሰው ቁጥጥር ሳይደረግበት በራሱ ስርዓት መነሳትና ማረፍ የሚችል ሲሆን ከ18000 እስከ 27000 ጫማ ከፍታ ላይ ተልእኮውን ይወጣል። ይህ ድሮን 4 ሮኬት ቦምብን ወይም ሚሳኤልን መታጠቅ ይችላል። አሁን ደግሞ የመከላከያ አቅሙን ከፍ በማድረግ እጅግ ዘመናዊ የሆኑ ድሮኖችን ማምረት ኢትዮጵያ ጀምራለች። በዚህ 3 ዓመት ውስጥ በተለየ ትኩረትና ጥንቃቄ የኢትዮጵያ መከላከያ ሰራዊት ስር ሰዶና እንደ አልማዝ ጠንክሮ እንዲቆም ተደርጎ ተገንብቷል። አሁን ያለው መከላከያ በኢትዮጵያ ታሪክ በጥንካሬው ወደር የለውም ተብሏል። የሞራል የበላይነት አለው። ከፍተኛ ብቃትና ክህሎት የሚያላብስ ስልጠናን በጥንቃቄ ተሰጥቶታል። መሳሪያ የዘመኑ ቴክኖሎጂዎች ታጥቋል። ብቁ የጦር አመራሮችና ወታደራዊ ስትራቴጂስቶች እንዲመሩትም ተደርጓል። በእያንዳንዱ ሰከንድ በሀገሪቱ ውስጥም ሆነ ከሀገር ውስጥ የሚከናወን ተግባር የሚቃኝ አስተማማኝ የደህንነት ስርዓትም ዘርግቷል። ግልጽና ጥራት ያለው ከሌሎች ሀገራት ሰራዊት ጋር ጠንካራ የሆነ ትስስር አለው። ከሁሉም በላይ ደግሞ በምንም ሊበጠስ የማይችል የሀገር ፍቅር ስሜትና አንድነት አለው ብለዋል። እንግዲህ ይህ ግዙፍ ሰራዊት በድሮንና መሰል ቴክኖሎጂ ሲታገዝ ኢትዮጵያን ሊነኩ የሚሞክሩ ሁሉ ክንዳቸውን እየሰበረ የሀገሪውን ሉዓላዊነት ማስጠበቅ እንዲችል ሆኗል። ኢኮኖሚያዊ፣ ወታደራዊ፣ አካባቢና ማህበረሰባዊ ሁኔታዎችን ሀገራት ለድሮን ቴክኖሎጂ መዘመን ትኩረት እንዲሰጡ አስገድዷቸዋል። ሀገራት የድሮን ቴክኖሎጂን በማዘመን ስራ ላይ ትኩረት ሰጥተው እየሰሩ ናቸው። ድሮኖች ከዘመናዊ ወታደራዊ ዘመቻዎች የማይነጠሉ ሆነዋል። ድሮኖች ለስለላ፣ ለቅኝትና ኢላማውን ለጠበቀ ጥቃትና የሰው ሕይወት መስዋዕትነትን ለመቀነስ ይጠቅማሉ። ብዙ ሀገራት በድሮን ቴክኖሎጂ ላይ ኢንቨስት እያደረጉ ይገኛል። ድሮኖች የድንበር የደህንነት ሁኔታን ለማስጠበቅና ለመቆጣጠር ወሳኝ ሚና ይጫወታሉ። ድሮኖች ሰፊ ቦታ የሚሸፍኑም ስለሆነ ህገወጥ የድንበር ማቋረጥ ወይም የንግድ እንቅስቃሴ የሚኖርበት ጊዜ መረጃ በማድረስ ምላሽ እንዲሰጠባቸው ያደርጋሉ። ከዚህም ባሻገር ድሮኖች አደጋ በተከሰተበት ጊዜ በመሰማራት የአደጋውን ሁኔታ ለማወቅ ተጎጂዎችን ለማግኘትና እርዳታ ለማድረስ ይጠቅማሉ። ድሮኖች የሰብል ሁኔታን ለመከታተል፣ ለተባይ ቁጥጥርና ለጸረ ተባይ መድኃኒት እርጭት እና ለሌሎች የግብርና ስራ ጥቅም ላይ ይውላል። ይህም የግብርናን ስራ ውጤታማነትን ከፍ ያደርጋል። ሀገራት የድሮን ቴክኖሎጂን የማዘመን ስራን በዓለም አቀፍ ደረጃ ያላቸውን የቴክኖሎጂ መሪነት ለማረጋገጥ ይጠቀሙበታል። በዚህም ዘርፍ የሚኖረው የቴክኖሎጂ መላቅ አንድ ሀገር በዓለም አቀፉ ማህበረሰብ ዘንድ ያላትን ቦታ ከፍ ያደርገዋል። በዚህም ኢትዮጵያ የድሮን ቴክኖሎጂ ኢንዱስትሪን ተቀላቅላለች። ከራሷ አልፎም ለሌሎች ሀገራት ለመሸጥ ጀምራለች። በድሮን ቴክኖሎጂ ላይ ኢንቨስት ማድረግ ጥናትና ምርምርን የበለጠ ውጤታማ ለማድረግ ያስችላል። ይህም በመትኩ የኢኮኖሚ እድገትን ያነቃቃል። ድሮኖች ህዝባዊ ዝግጅቶችን ለመከታተል፣ የትራፊክ እንቅስቃሴን ለመለየት እና ለወንጀል መከላከል በህግ አስከባሪ ተቋማት ጥቅም ላይ ይውላሉ። በአጠቃላይ ኢኮኖሚያዊ፣ ወታደራዊ፣ አካባቢያዊና ማህበረሰባዊ ሁኔታዎችን ሀገራት ለድሮን ቴክኖሎጂ መዘመን ትኩረት እንዲሰጡ አስገድዷቸዋል። በዚህም በርካታ ሀገራት ድሮኖችን አመርተው እየሸጡ ብዙ ሚሊዮን ዶላሮችን ያገኛሉ። ለአብነት ያህል በእስያና አውሮፓ ሀገራት የምትገኘው ቱርክ በሀገሯ የተመረቱ የጦር መሳሪያዎችን ወደ ውጭ ሀገር በመላክ ላይ ትገኛለች። በወቅቱ የፕሬዝዳንት ረሲፕ ጣይብ ኤርዶጋን ቱርክ የጦር መሳሪያ ፍላጎትን በሀገር ውስጥ ፋብሪካዎች ማምረት አለባቸው በሚል ነበር ፕሮጀክቱን የጀመሩት። ይህ እቅዳቸው አሁን ላይ ከራስ አልፎ በአመት ቢሊዮን ዶላሮችን ገቢ ማስገኘት ጀመረ። ባይራክታር የተሰኘው የሰው አልባ አውሮፕላን ደግሞ ተፈላጊ ሆኗል። በተመሳሳይም ኢትዮጵያ በዚህ ቴክኖሎጂ የላቀ ብቃት በማሳየት ለዓለም ገበያ ተፈላጊ የሆኑ ድሮኖችን ታቀርባለች ተብሎ ይታሰባል።
ውድ የቻናላችን ተከታታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚያ በቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸውን መረጃዎች ይዘንላችሁ እንቀርባለን። ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩን።